የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት መከላከያ ሚኒስትሮች ዛሬ በብራስልስ ተገናኝተው ሊመክሩ ነው። የኔቶ አባል ሀገራት ወታደራዊ ወጪያቸውን የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሚፈልጉት መንገድ ለማዋጣት ቁርጠኝነታቸውን እንደሚያሳዩም ይጠበቃል። ሰለሞን ይታየው ዝርዝሩን ያቀርበዋል። ሩሲያና ዩክሬን በጎርጎሮሳውያኑ 2022 ወደ ይፋዊ ጦርነት ከገቡ በኋላም ኔቶ በአባል ሀገራቱ ከሩሲያ ጥቃት ይሰነዘርብኛል በሚል ምክንያት በተጠንቀቅ ሆኖ ድንበሩን በመጠበቅ ላይ ይገኛል። ከዚህም ከፍ ሲል የሩሲያን ዘመናዊና ፈጣን ሚሳኤሎችና ታክቲካሊ ጦር መሳሪያዎችን ለመመከት የሚያስችል ቁመና ላይ መሆኑን ለማረጋገጥ ተደጋጋሚ ስብሰባዎችንም ያደርጋል። የኔቶ አባል ሀገራት ከዶናልድ ትራምፕ ዳግም ወደ ስልጣን መምጣት በኋላ የመፈረካከስና አቅም የማጣት ስጋት ውስጥ ገብተው በተደጋጋሚ በመሪዎች በውጭ ጉዳይ ና መከላከያ ሚኒስትሮች ደረጃ መምከር ከጀመሩም ሰነባብተዋል። በተለይም ዶናልድ ትራምፕ የኔቶ አባል ሀገራት የመከላከያ በጀታቸውን ከፍ በማድረግ ለኔቶ የሚያዋጡትን ወጪ ካላሳደጉም አሜሪካ ብቻዋን ኔቶን የመሸከም ዕዳ እንደሌለባት ከገለጹ በኋላ እንደ ህብረትም እንደ ሀገርም ሩሲያ እንጠቃለን ስጋት ውስጥ ገብተውም ነበረም። ዶናልድ ትራምፕ ከቭላዲሚር ፑቲን ጋር ያላቸው ለዘብተኛ የሚባል ግንኙነት እንዲሁም የሩሲያ ዩክሬን ጦርነት በሰላም ይጠናቀቅ ዘንድ የትራምፕ አስተዳደር ለዩክሬን ወታደራዊ ድጋፍ በመስጠት ረገድ ያሳየው ዳተኝነት ተደማምሮ የኔቶ አባል ሀገራትን ስጋት ውስጥ ከቷቸውም ቆይቷል። ዛሬም በቀጠለው በመከላከያ ሚኒስትሮች ደረጃ ይገናኛሉ ተብሎ በብራሰልስ ቀጠሮ በተያዘለት ስብሰባቸው ለኔቶ አባል ሀገራት የሚያዋጡት መከላከያ በጀትን ከፍ ለማድረግ ቁርጠኝነታቸውን በማሳየት የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን አቅም የማጠናከር ውጥን አላቸው። በተጨማሪም በዛሬው ስብሰባ ለዩክሬን ሁሉን አቀፍ ድጋፍ ለማድረግ ይመክራሉ ተብሎ ይጠበቃል። ዩክሬን ከሰሞኑ በሩሲያ የጦር አውሮፕላኖች ላይ ያደረሰችው ጥቃት በሰው ሰራሽ አስተውሎት የታገዙ ድሮኖችን ተጠቅማ እንደሆነ ከተረጋገጠ በኋላ ከነዚህ ድሮኖች ጀርባ ማን እንዳለም ሩሲያ እያጣራች መሆኑ ደግሞ ቀጥታ ጉዳዩን ከኔቶና አባል ሀገራቱ ጋር የሚያገናኝ እንደሚሆን እየተጠረጠረ ይገኛል። ብሪታንያና ጀርመን ዩክሬን ረጅም ርቀት ተምዘግዛጊ ሚሳኤሎችን እንድትጠቀምና ከሩሲያ የሚቃጡ ጥቃቶችን የሚከላከሉ መሳሪያዎችንም መፍቀዳቸው ደግሞ ለሞስኮ ቀይ መስመር እንደሆነ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አስጠንቅቀዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን እና የአሜሪካው አቻቸው ዶናልድ ትራምፕ ምሽቱን የስልክ ውይይት ባደረጉበት ወቅት ሩሲያ ዩክሬን ላደረሰችባት የአየር ድብደባ አስከፊ ምላሽ ልትሰጥ እንደምትችል ትራምፕ ፍንጭ መስጠታቸው የኔቶ አባል ሀገራትን ያስደነገጠ ይመስላል። ዩክሬን በሩሲያ ላይ የኒውክሌር መሰረተ ልማቶችን ጨምሮ 4 የአየር ኃይል የጦር ሰፈሮች ላይ ድብደባ መፈጸሟም ዋጋ እንደሚያስከፍላት ተንታኞች እየገለጹ ይገኛሉ። የዛሬው የኔቶ የውጭ ጉዳይ ሚኒስትሮች ስብሰባም በዚህ ላይ ያተኩራል። የዛሬውን የመከላከያ ሚኒስትሮች ስብሰባ አስመልክቶ የኔቶ ዋና ጸሐፊ ማርክ ሩት ለዩሮኒውስ በሰጡት ቃል የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በዛሬው ጉባኤ ከምንጊዜውም በላይ ራሱን የሚከላከልበትንና ለዩክሬን ድጋፍ በማሳየት ኪየቭ የሩሲያን ጥቃት የምትመክትበትን መንገድ እንደሚፈይድም ገልጸዋል። በተጨማሪም በሄግ ለሚካሄደው የጦሩ ጉባኤም ከወዲሁ አንዳንድ ጉዳዮች ላይ እንደሚወያዩም ነው ቃላቸውን የሰጡት። ማርክ ሩት በተጨማሪም ፊንላንድና ስዊድን ኔቶን ከተቀላቀሉ በኋላ የሩሲያና የቃል ኪዳን ድርጅቱ ድንበር መስፋቱን ተከትሎም የድንበር ስጋትና ጥበቃውን አጠናክሮ እንደሚቀጥል ነው ያስታወቁት። ፊንላንድና ስዊድን የኖርዲክ ሀገራት ሲሆኑ ሩሲያና ዩክሬን ጦርነት ከጀመሩ በኋላ በሩሲያ እንጠቃለን የሚል ስጋት ገብቷቸው ነው በቅርቡ የጦሩ አባል ሀገራት የሆኑት። ታዲያም ማርክ ሩት እንደሚሉት የዛሬውን ስብሰባ አባል ሀገራቱ በሩሲያ ጥቃት እንዳይደርስባቸው ረዥም ርቀት ተተኳሽ መሳሪያዎችን ከመታጠቅ ጀምሮ በሎጂስቲክስና በጦር ዝግጁነት አባል ሀገራቱ የነቃ ተሳትፎ ለማድረግ የሚያስችላቸው ቁመና ላይ እንዲሆኑም የዛሬው ስብሰባ ትኩረቱን ያደርጋል። ይህ ሁሉ እንዲሆን ደግሞ አሜሪካ ያላትን ድጋፍ ማሳየት እንደሚገባትና ዶናልድ ትራምፕ ባቀረቡት ሐሳብ መሰረት የኔቶ አባል ሀገራት ወታደራዊ ወጪያቸውን ከፍ ለማድረግ ዝግጁ መሆናቸውን ማርክ ሩት አስገንዝበዋል። ታሪካዊ ጠላታችን የሚሏትን ሩሲያን ለመመከትም የሚችሉትን ሁሉ እንደሚያደርጉና ለዩክሬን ያላቸውን ድጋፍ አጠናክረው እንደሚቀጥሉም ገልጸዋል። የኔቶ አባል ሀገራት የመከላከያ ሚኒስትሮች በብራሰልስ ለምክክር ገና ቀጠሮ በያዙበት ወደ ስብሰባም ሳይገቡም ሩሲያ ዩክሬን ላይ አስደንጋጭ የድሮን ጥቃት ፈጽማለች። በጥቃቱም የዩክሬን ሁለተኛዋ ትልቅ ከተማ ካርኪቭን እና የኃይል መሰረተ ልማቶችን ኢላማ አድርጋ ድብደባ እየፈጸመች ትገኛለች። ይህም ለጦሩ ሌላ ፈተናና ስጋት እንደሚሆን ይጠበቃል።
የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ ከአሜሪካ የቀረበላቸውን የኒውክሌር ስምምነት ፕሮፖዛል ውድቅ አደረጉ። ምክረ ሐሳቡ ከኢራን መሰረታዊ አቋም ጋር የሚቃረን ነው ብለዋል ካሚኒ። አስቀድመው ዶናልድ ትራምፕ ኢራን ካልተቀበለች አሜሪካ ወታደራዊ እርምጃ ትወስዳለች ብለው ነበር። ባልደረባችን ዘላለም ተፈሪ ሁኔታውን ተመልክቶ ትንታኔውን እንደዚህ ይነግረናል። አንዳንድ ሰዎች ምክንያታዊነት ማለት ለአሜሪካ መስገድና ለጨቋኝ ኃይሎች መገዛት ማለት ነው ብለው ያስባሉ። ይህ ምክንያታዊነት አይደለም። እነዚህ ቃላት ከኢራን መንፈሳዊ መሪ አያቶላህ አሊ ካሚኒም ለአሜሪካም የኒውክሌር ስምምነት ፕሮፖዛል ከሰጡት ምላሽ የተወሰዱ ናቸው። በአሜሪካና ኢራን መካከል 2 አስርት ዓመታትን የወሰደውን ውዝግብ ለመፍታት የዋሽንግተን ፕሬዝዳንት ዶናልድ ትራምፕ ትኩረት ሰጥተው እየሰሩ ነው። ነገር ግን ቴህራን ከአትላንቲክ ጥግ የመጣው ፕሮፖዛል ክብርና እምነቴን የሚቃረን ነው እያለች ነው። ባለፈው ቅዳሜ ከአሜሪካ በኦማን በኩል ለኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የደረሰው የአሜሪካም የመፍትሄ ሀሳብ በዋይት ሀውስ ዝርዝርና ተቀባይነት ያለው በሚሉ ቃላት ተብራርቷል። የኢራን የኒውክሌር ፕሮግራም በ47ኛው ፕሬዝዳንት በጥብቅ ክትትል እየተደረገበት ሲሆን የመጨረሻም ኢራን ልትቀበለውም ግድ የሚል ያሉትን ፕሮፖዛል ሲያቀርቡም ይህ ካልሆነ ከእስራኤል ጋር በመሆን በፋርሶች ምድር ቦምብ ለማዝነብ ዝተውም ጭምር ነው። ቴህራን በዝቅተኛ ደረጃ ዩራኒየም ማበልጸጓን እንድትቀጥል የሚፈቅድ ግን ወደ ኒውክሌር መሳሪያ ሊያደግ ይችላል የሚልን ስጋት ለማስቆም አሜሪካ ሌሎች ዝርዝር ጉዳዮች ላይ እንደተዘጋጀች ተዘግቧል። ከአሜሪካም በኦማን በኩል ለኢራን የደረሰው ፕሮፖዛል ዝርዝር ጉዳዮች ይፋ አልተደረጉም። ነገር ግን የኢራንን የኒውክሌር ማበልጸግ በፍጹም አንፈቅድም በሚል አቋም ዶናልድ ትራምፕ ለስምምነት ልትፈጥን ይገባል ሲሉ ቆይተዋል። የአሁኑ ፕሮፖዛል ዩራኒየም ማበልጸጓን ሙሉ በሙሉ ማቆም ይገባታል ከሚል በዝቅተኛ ደረጃ ታበልጽግ ወደሚል የተሸጋገረ ነው። አሊ ካሚኒም ተቃውሞታል። እንደ ሀገሪቱ መሪ ኢራን ከኢነርጂ ጥገኝነት ለመላቀቅ ዩራኒየም ማበልጸግ ቁልፍ ጉዳዩ ነው። ደግሞ ቴህራን ከመርኋ ጋር አገናኝተዋለች። እንችላለን የሚል መርሃችንን የሚቃረን ነው ብለዋል። ነጻነት ማለት ከአሜሪካና ከመሰሎቿ ይሁንታን መጠበቅ አይደለም። እንደ ካሚኒ እምነት የዩናይትድ ስቴትስ ፕሮፖዛል የ1979 እስላማዊ አብዮት እምነቶች ጋር 100% ተቃራኒ ነው ሲሉ ያስረዳሉ። የዓለም አቀፉ የአቶሚክ ኃይል ኤጀንሲም ኢራን የጦር መሳሪያ ለማምረት ወደሚያስችል የዩራኒየም የማበልጸግ ደረጃ እየደረሰች ነው የሚል ሪፖርት አውጥቷል። ይህም ለህዝባዊ አገልግሎቶች ለማዋል ከሚያስፈልገው በላይ ነው እንደ ሪፖርቱም። በዚህም ምክንያት ከአሜሪካ ውጪ ብሪታንያ፣ ፈረንሳይና ጀርመን ኢራን ላይ ጫና እንዲፈጥሩ አድርጓል። ቴህራን የዓለም አቀፉ የአቶሚክ ኃይል ኤጀንሲ ሪፖርት ላይ የሰፈሩትን መሰረት የሌላቸው ውንጀላዎች ፖለቲካዊ ተነሳሽነት ያላቸውም ስትል እንደማትቀበለው ግልጽ አድርጋለች። ለሰላማዊ አገልግሎት እንጂ ከዚያ ያለፈ ዓላማ የለኝም ስትል 2015 አሜሪካና አጋሮቿ ከኢራን ጋር ስምምነት ፈጽመው ቴህራን ተጥለውባት የነበሩ ማዕቀቦች ተነስተው የነበረ ሲሆን የአሁኑ የአሜሪካ ፕሬዝዳንት በመጀመሪያው የስልጣን ዘመናቸው ወደ ዋይት ሀውስ ሲገቡ ሰርዘውታል። ኢራንም በማዕቀቦች ተመታለች፣ ግን ዩራኒየም ማበልጸጓን ቀጥላለች። የአሁኑ የዶናልድ ትራምፕ አቋም ግን እንደ መጀመሪያው የስልጣን ዘመናቸው በማዕቀብ ብቻ የሚያቆም እንዳልሆነ ግልጽ አድርገዋል። ከቴል አቪቭ አብረው በእሳት እንደሚያናግሯቸው በይፋ ጽፈዋል። እስራኤል ደግሞ ኢራን በፍጹም የኒውክሌር ኃይል ሊኖራት አይገባም በሚል አቋም ወታደራዊ አማራጭን ስለመጠቀምም ታስባለች። እነዚህ ሁለቱ ሀገራት አስቀድሞም በ2024 በሐማስ ምክንያት አንዳቸው በአንዳቸው ምድር ሚሳኤሎችን ተኩሰዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ኢራን ዋነኛ ጠላታችን ነች፣ በዙሪያችን ያሉት ፈረሶች ናቸው፣ ሐማስን የምታስታጥቅ ሂዝቦላህንም የምትረዳም ሁቲዎችን የምትደግፍ የህልውናችን ቁጥር 1 ስጋት ኢራን ነች ሲሉም በተደጋጋሚ ተደምጠዋል። እስራኤል የኢራን የዩራኒየም ማበልጸጊያ ስፍራዎችን ለመምታት ጊዜ እየጠበቀች እንደሆነ ይገመታል። ደግሞ ከጥቅምት 7ቱ ጥቃት በኋላም በጋዛ እየወሰደች ባለችው እርምጃ ከንጹሐን ግድያ ባሻገር በርካታ የሐማስ ዋና ዋና ሰዎችን ገድላለች። የመሳሪያ አቅሙንና የቆዩ ወታደሮቹን ቁጥርም አዳክማለች። በሊባኖስም ሂዝቦላህን ከቁጥር 1 መሪው ጀምራ መታለች፣ በብዙም አዳክመዋለች እንደ መረጃዎች። በሶሪያም ድብደባ ስትፈጽም ነው የሰነበተችው። በሰነአም የሁቲ መሰረቶች ናቸው ያለቻቸው ስፍራዎች ላይ ጥቃት እያደረሰች ነው። እናም እነዚህ የኢራን ተላላኪዎች ናቸው የምትላቸው ቡድኖች ስጋት የማይሆኑበት ደረጃ ደርሰዋል ስትል ዳግም ከኢራን ጋር ልትታኮስ ትችላለች። ዶናልድ ትራምፕ የመጨረሻ ያሉትን ፕሮፖዛል ሲያቀርቡም ኢራን ልትቀበል ይገባል፣ ካልሆነ ከእስራኤል ጋር ወደ ኢራን እንዘምታለን ሲሉም በቴል አቪቭ ደስታ እንደሚሆን ግልጽ ነው። አያቶላህ አሊ ካሚኒም የአሜሪካ መሰረታዊ ፍላጎት ነው የተባለውን ፕሮፖዛል ውድቅ አድርገዋል።